ነው የሚጀምረው። ጉድ ያስብላል። ተመልከቱ ዛሬ እንዴት እንደምሰራ ማለት ነው። እየቀፈፈኝ ነው የምሰራው፣ ግን ልቅረጸው ብዬ ቀረጽኩትኝ። ሰላም ሰላም፣ ሰላም ቻናል ቤተሰቦች እንዴት ናችሁ? ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። የዛሬውን ስራ እንግዲህ ተመልከቱ። ይህንን ስራ የምሰራበት ምክንያቱ ምግብ ገዝተው ሲመጡ ተመኪና ሲያወርድ ልጁ ይዞት ወደቀ ነው የሚባለው እና ፍየሎች አሏቸው። ፍየሎቻቸው ጋር እንደነበሩ ማለት ነው። እና እንግዲህ የዚህን ሀገር አቧራ ታውቃላችሁ፣ አይታፈስ አይናቸው እየተንከራተተ ያው ዝም ማለት ነው የሚችሉት። እና ቶሎ በይ ምሳ ድርሽ ተብዬ ነው እንደዚህ እየሰራሁ ያለሁት ማለት ነው። ላህሙን ተፍሬዘር አወጣሁኝ፣ አጠብ አረግሁ፣ ጨመርኩት ተልጁ እንዳለ ማለት ነው። እንደ ዛሬ አሰራር አስጠልቶኝ አያውቅም። እነሱ የልብሳቸውን ንጽህና እንጂ የሚጠብቁት የሆዳቸውን ንጽህና እንደማይጠብቁ ያው ብዙዎቻችሁ ታውቃላችሁ። ግን እኛም አብረን ስለምንበላ እያልን አጥበን ጽድት አድርገን እንሰራላችኋለን። እንግዲህ እዚህ ጋር እውት እንዴት እንደማደርግ ማለት ነው። ለቅለቅ ነው በቃ ሌላ ነገር የለም። እና ያለውን ስሬ ተብዬ እየሰራሁኝ ነው ውዶችዬ፣ ተመልከቱ። እኔ ጨው አልቀመስኩም ብላችሁ ምን ትላላችሁ? መጨረሻ ላይ ሩዝ ሊጨምር ስል እና ደግሞ ታውታላችሁ ሲመጣብኝ እንትን ያልኩት አለ ደበቅ ሳረግ እንትን ጣውላው ላይ ያስቀምጨው ታውታላችሁ ማለት ነው። እና እነሱ ዊሆድ አሁን ይሄ ይገባላችኋል ወይ ያልኩት ደግሞ እኮ ሰርቼላቸው ሰጥቻቸው እቃውን ሲመልስ እናመሰግናለን የሚሉት ነገር ያንን በልተው ማለት ነው። እና እንደዚህ አድርጌ ሰራሁላቸው ዛሬ ምሳ። የእነሱ ተደፍቶባቸው እንዳትሰሪ ትፈልጋላችሁ ላወጣ ብያቸው ነበረ እኔ ማለት ነው። እንዳትሰሪ ተውጭ ነው ብለው ልጁ ይዞት ወደቀ ተብዬ እንደገና ምሳ ሰራሁ ማለት ነው። ይሄንን ይመስላል እንግዲህ ምሳ ፍጥነት ያለው በይ በይ እየተባልኩ ማለት ነው ሰራሁላቸው። ይሄንንም ብረት ድስቱን እሱ ነው የላከልኝ፣ የኔ የለኝም አጥፍቼዋለሁ። ብረት ድስቱ ቢኖር መዘጋት እንደዚህ ቶሎ እንዲደርስ አያደርግም። ውስጡ ያለውን ፕላስቲኩን አውጥቼበታለሁ ማለት ነው። ፕላስቲኩ ተወጣ ደግሞ ያው ታውቃላችሁ ለመፈንዳትም ሆነ ለምን አደጋ አይኖረውም። ያኔ እንደዛ ታደረገ ወደዚህ አውጥቼ ጥየዋለሁኝ ደህናውን ብረት ድስት ራሱ። እና ተራ ራሱ ሰባራ ናት የዚች የኡዝቦውን ልኮልኝ ማለት ነው። ፍየሎች ጋር ሲሄድ የሚሰራበትን ብረት ድስት። ይሄንን ብረት ድስት በጣም ነው የሚወደው አንደኛው ልጅ ያው ቶሎ እንዲደርስ። እና እንደዚህ አድርጌ ሰራሁላቸው እላችኋለሁ ወዶችዬ። እንዴት አይነት ስራ ነው ሳታጥብ ምናምን እንደምትሉ አውቃለሁ። ግን ያው ተልጅ እስከሚለቅ ድረስ ሰዓት የለኝም። እሱም አጠገቤ ነበር። አሁን ጭን እየጨመርኩ ነው። እንደዚህ አድርጌ ጨመርኩ እና ቅመስ ያልኩት ልጁን ነው። እንደዚህ አድርጌ ሰራሁላቸው። እነሱ በነገራችን ላይ ያው ብዙም የሆድ ንጽህናውን እንኳን ተውትና የልብሳቸውን ንጽህና ብቻ ነው እነሱ የሚጠብቁት። ታላይ ሰው ፊት የሚቀርበውን ያገኙትን አይደል እርግብ ሳይቀራቸው የሚበሉት። የሆዳቸው ንጽህና አያስቸግራቸውም። ግን እንደዚህ አድርጌ ስሰራ እኔ ለራሴ ቀፈፈኝ። እንዴት እሳቱን እንደጨመርኩት ማለት ነው። አሁን እዚህ ጋር ደግሞ ሽንኩርት እየጠበስኩላቸው ነው። እንደዚህ አድርጌ አበጃጅቼ ላኩላቸው። በጣም የሚጣፍጠው አለ ሲመጣ ማለት ነው። ጣፈጠህ? ዋናው መጣፈጡን እንኳን የጣፈጠላችሁ አልኩቴ። አዎ ምርጥ ምግብ ነው አለኝ ማለት ነው። እና እንደዚህ አድርጌ ነው ምሳ የሰራሁላቸው። በጣም በጣም ተምላችሁ በላይ ብቻ ያኔ የሰው ታዛዥ መሆን ከባድ ነው። እንደዚህ አድርጌ ይሄ ሽንኩርቱ ምኑ እንኳን ያው አሪፍ ነው። እንደዚህ አድርገን ስንሰራው ጣዕሙ ለየት ያለ ነው የሚሆነው። እኔ ሆዴን እንትን ያለኝ
ራሴ ሰርቼው ራሴን ያመመኝ ተፍሬዘር አውጥቼ እንደ ዝም ብዬ እስተነተ ልጁ አጥቤ ስላስገባሁት ነው። ለምን ያው እዛ ጋር ሊበሉ ተሰብስበው ስለነበረ ልጁን ሁሉ መቶታል። የሚገርማቸው መቶ እዚህ እናቱ ጋር እያለቀሰ ነበረ ማለት ነው። ታላቅ ወንድሙ መቶት ታናሽ ወንድሙን እኔ አስቤው አይደለም ጫሜ ጠለፈኝ ወደቀሁ። ታዲያ ምን ላድርግ? እንዲህ በትሪ ይዘው ሲንከረፈፉ እና እንደዛ አለ። ይሄንን አድርጌ ሰራሁላችሁ። እዚህ ጋር ያው ላህሙን እያወጣሁ ነው እንደምታዩት። ሽንኩርቱን ምኑን ላጠለው ነው። ሌላ ብረት ድስት ላይ ነው እና የምሰራው ሩዙን የማደርገው ሌላ ብረት ድስት ነው። ይሄ አይበቃም ትንሽ ነው ማለት ነው። እና እንደዚህ ስጋዬን አወጣሁኝ አጠለዋለሁ። እንደዚህ አድርጌ ነው እንትን የምለው የሰራሁላችሁ ማለት ነው። ሽንኩርቱ ምኑ አብሮ እንዲሄድ ሽሪ ሜሪ ስለነበረ ጣለል ላድርግላቸው ብዬ ነው። እና ግን እነሱ ወደውት የሚገርማችሁ የተመለሰ ነገር እንኳ የለም ማለት ነው። እኔ ግን ራሴን ነው እንትን ያልኩት የወቀስኩት። ለምን ሰው ቤት መስራት የዚህን ያክል በፍላጎታችሁ የምትሰሩት እና በፍላጎታችሁ የማትሰሩት አንድ አይደለም። እንደዚህ አጠለለው ሩዜን ጨመርኩ ማለት ነው። እዚህ ጋር ራሱት እሳቱን በጣም ጨምሬበት ስለነበረ የፈሰሰው ራሱ አሯል ማለት ነው። ስከፍተው ብረት ድስቱ እንደጋለ ስለነበረ እንደዚህ እንደ መገንፈል ብሎ እና እንደዛ ፉርኖ ላይ ራሱ ጠቆር ያለ ታያላችሁ። እና አሁን እዚህ ጋር ሩዜን ጨመርኩ። ይኸው እንደዚህ ሩዜን ደግሞ እጥብ አድርጌ በሞቀ ውሃ ትንሽ ጨው አድርጌ ዘፈዘፍኩት። ይሄ ቤዝ ደግሞ እንትኑ ላይ ጣውላው ላይ መጥበሁ ጣውላ ላይ የሞቀ ነገር ማስቀመጫ ቤዜ ነው እላችኋለሁ። እንደዚህ እያደረገው አስገባሁ። አሁን እንግዲህ ሲሄድ ታወታላችሁ ማለት ነው። ይሄዳል እንደዚህ ተሰርቶ ይሄዳል። እና ብቻ ያኔ ከባድ ነው የሰው ታዛዥ መሆን ከምንም በላይ። ችግር የለውም የሚሉትስ ነገር አያናድዳችሁም? የሆነ ነገር ሲሉ ችግር የለውም ብቻ አንቺ ስሪው፣ ብቻ አንቺ ስሪው ችግር የለውም ይሰራ ብቻ በስሎ ሆድ መግባቱን ብቻ ነው። ጣፈጣ አልጣፈጣ የለም አያውቁም። እና እንደዚህ አድርጌ ሰራሁላቸው። እነሱም ያው እንግዲህ ጓጉቶ ስለነበረ ይህ ድረስ አጠገቤ ቆሞ ነው የሚያሰራኝ። በይ አልደረሰም አልበሰለም በምን ላይ ደረሰ እያለ ማለት ነው። አስሬ መጣ ቀመስ። እንዴ ሴቶቹም ወንዶቹም በነገራችን ላይ አንድ ናቸው። እንደ የበሉበትን ወይም የቀመሱበትን መልሰው እዛው ላይ ጠቀስ ማድረጋቸውን አይተውም። እንዴት እንደሚዘገኝ እንደዚህ አይነት ነገር። እንደዚህ አሁን ሩዜን ጨምሬ በቃ ይሄንን በመሰለ መልኩ እንትን አልኩላቸው። እሳት ልነግራችሁ አልችልም፣ ከመጠን በላይ ነው የምጨምርበት ማለት ነው። ቶሎ እንዲደርስ እንዳይቆይባቸው። አሁን እዚህ ጋር ጨረሰው። ያን የጠበስኩትን ሽንኩርት ታላ ያደረገው ስጋውም ሩዙም ባንድ ነው። ሊሄድ ነው አሁን ማለት ነው። ያው ትሪ ላይ ነው ያለው ብረት ድስቱ። ትሪው ታች አለ እንዳያቃጥለው በትሪ አድርጌ ሰጠሁት። ላይክ ሸር እያደረጋችሁ